የመካከለኛው ምስራቅ ጉዳይ ዛሬም እንደወትሮው አነጋጋሪ ሆኖ ቀጥሏል። የሰላም ተስፋ አብቦ ወረቀቱ ላይ ተፈራርመው ቀጣይ ዙር ድርድር አሜሪካና ኢራን ይጀምራሉ። ሆርሙዝ ክፍት ሆኗል፣ አሜሪካ ነቫል ብሎኬዷን አንስታለች በሚባልበት በዚህ ሰዓት ኢራን ዳግም ሆርሙዝን ስለመዝጋቷ ይፋ አድርጋለች። ይህንን ተከትሎ ታዲያ ከተለያዩ አካባቢዎች የተለያዩ መግለጫዎች እየወጡ ይገኛሉ። በተለይ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ያስተላለፉት አንድ መልእክት በከፍተኛ ሁኔታ ትኩረትን የሳበ ሆኗል። ትራምፕ በ60 ቀናት ውስጥ ከኢራን ጋር የመጨረሻ ስምምነት ላይ ካልተደረሰ በሆርሙዝ ለሚያልፉ መርከቦች የአሜሪካ የክፍያ ታሪፍ እንደሚጣል ገልጿል። አስገራሚው የአለፉት 24 ሰዓታት መረጃ ይሄው ነው። ትራምፕ ይህንን ያሉት ኢራን እስራኤል በሊባኖስ ውስጥ በምትፈጽመው ጥቃት ምክንያት ወሳኙን የሆርሙዝ የባህር መስመር መዝጋቷን ማስታወቋ ተከትሎ በነበሩት ደቂቃዎች ነው። ለዚህ ምላሽ የሰጠው የአሜሪካ ማዕከላዊ እዝ ወይም ሰንትኮም የኢራኑን መግለጫ በማስተባበል ኢራን የሆርሙዝን ሰርጥ አትቆጣጠርም፣ የንግድ መርከቦች እንቅስቃሴ አሁንም ቀጥሏል የሚል ጉዳይ ቢያነሳም አይአርጂሲ ግን ያንን መስመር ለመጠቀም የሚሞክሩ መርከቦች የጥቃት ኢላማ እንደሚሆኑ የሚገልጽ ማስጠንቀቂያን ይፋ አድርጓል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በቀጣይ 60 ቀናት ውስጥ የመጨረሻ የኒውክሌር ስምምነት ላይ ካልተደረሰ አሜሪካ በሆርሙዝ ሰርጥ ላይ የክፍያ ታሪፍ እንደምትጥል ነው ያስጠነቀቁት። ይህንን ክፍያም አሜሪካ ለመካከለኛው ምስራቅ ሀገራትና በሰርጡ አካባቢ ላይ ለምትፈጽመው የጥበቃ አገልግሎት የሚከፈል እንደሆነ ገልጿል። ኢራን በበኩሏ ደግሞ ሰርጡን መልሳ የምትከፍተው እስራኤል በሊባኖስ ላይ የምታደርገውን ወታደራዊ ዘመቻ ሙሉ በሙሉ ማቆሟን በይፋ ስታሳውቅ ብቻ ስለመሆኑ እየተነሳ ነው ያለው። ምንም እንኳን ውጥረቱ ቢበረታም ግን በፓኪስታንና ኳታር አደራዳሪነት በአሜሪካና በኢራን መካከል የሚደረገው የቴክኒክ ደረጃ የሰላም ንግግር በስዊዘርላንድ ለመጀመር በዛሬው ዕለት ይጀምራል ተብሎ ነው የሚጠበቀው። የሁለቱም ሀገራት ልዑካን ቡድኖች ጉዞ ስለመጀመራቸው ብሎም የኢራን ፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ ስዊዘርላንድ ስለመድረሳቸው የሚያሳዩ የተለያዩ ምስሎችን ስንመለከት ቆይተናል። በዚህ የድርድር ሂደት ላይ ምን ጉዳዮች ይነሳሉ፣ ምን ተስፋ ምን ስጋት ሳለ የሚለው አንዱ የምንመለከተው ጉዳያችን ይሆናል። ከዚህ ባሻገር ኢራን ሆርሙዝን ትዘጋ አሜሪካ በእስራኤል ላይ ጫና ፈጥራ በሊባኖስ ላይ ያለውን ጥቃት እንዲቆም በማድረግ ስምምነቱ እንዲጸና ሚናዋን መወጣት ይኖርባታል። በሆርሙዝ ላይ ክፍያ ለመጣል ማሰቧ ግን ምንድነው የሚያሳየው የሚለውን ጥያቄ እናነሳለን። ኢራን ሆርሙዝን ስትዘጋ አሜሪካ በዚያው ሆርሙዝ ላይ ክፍያ ያስከፍላሉ የሚል አቋሟ ስልታዊ ውጤታማነቱ እንዴት ነው የሚለካው፣ እንዴት ነው የሚታየው የሚለውን ሌላኛው ምናነሳው ነው። ኢራንስ ልትዳከም ትችላለች ወይ? ከዚህ በፊት አሜሪካ ኢራን የዘጋችውን ሆርሙዝ ዳግም በመዝጋት የኢራን መርከቦች በነጻነት እንዳይንቀሳቀሱ በማድረግ ቴህራን በየቀኑ በሚሊዮን የሚቆጠር ዶላር እንድታጣ ስታደርግ እንደነበር ይነሳል። የአሁኑ ዘዴ ውጤታማ ሊሆን ይችላል ወይ ብለን እናነሳለን። አሁን ትራምፕ አረጋዋለሁ ሲሉ እየዛቱ ያሉትና ከዚህ ቀደም ደግሞ በብሎኬዱ ያሳኩትን ስኬት በንጽጽር ላይ ያስቀምጠን እንመለከታቸዋለን። አሜሪካ ሲንኑ እርምጃዋ ኢራንን በተናጠል ከመቅጣት ይልቅ ወደ ጅምላ ቅጣት ኮሌክቲቭ ፓኒሽመንት አያሸጋግራትም ወይ የሚለውን ቁልፉ ነጥብ እናነሳዋለን። ለምን ከተባለ ሆርሙዝ ላይ ቶልን ክፍያን አስፈጽማለሁ ካለች አሜሪካ ኢራንን ብቻ አይደለም ሚነካው ጉዳይ፣ በዛ መስመር ላይ የሚያልፉ ዓለም አቀፍ የነዳጅ ንግድን የሚዘውሩ መርከቦችን ተጽዕኖ የሚያሳድር በነዳጅ ዋጋ በጋዝ ዋጋ ተጽዕኖ የሚያሳድር ስለሆነ በዓለም አቀፍ ማህበረሰብ ላይ የሚኖሩ ተጽዕኖ ምንድነው፣ ከህግ አንጻርስ ጉዳዩ እንዴት ይታያል የሚሉትን ነጥቦች እያነሳን ቆይታ እናደርጋለን። አሜሪካ በሆርሙዝ ምን አግብቷት ነው ይህን እያለች ያለችው? የደህንነት ከለላ ሰጣለሁ ለሱ ነው ማስከፍለው የምትለውስ ለየትኛው የደህንነት ከለላ ነው የሚሉትም ነጥቦች እያነሳን ቆይታ የምናደርግ ይሆናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ታዲያ እናንተም አብራችሁን በመቆየት እንድትካተሉን ጋብዛችኋለሁ። ይህንን ጥንቅር እንድታደምጡለት የሚጋብዛችሁ የክብር ስፖንሰራችን ሰመር ሪል ስቴት ነው። የሰመር ሪል ስቴትን መልእክት ሰምተን ስንመለስ ዝርዝር ጉዳዮችን ይዘን ይሆናል። ስለዚህ የሰመር ሪል ስቴትን መልእክት እናድምጥ። ለእርሶም ለልጆም ይሆናል፣ ውርስም እንዲሁም ቅርስ ነው። በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89 ሺህ ብር ቀድሞ ለሚመዘገበው 20 ሰዎች ብቻ የማያዳግም ወርቃማ ድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው። ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700 ሺህ ብር ጀምሮ ለሽያጭ አቅርበናል። ቤታችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል። ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል። ፈጥኖ በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት
ከስፖንሰራችን መልእክት በኋላ ተመልሰን መተናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። እንደተለመደው ቪዲዮን ላይክ ማድረጋችሁ እንዳትዘነጉ፣ የዩቲዩብ ገጻችንንም ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡ እጋብዛችኋለሁ። በቀጣይ በምን ጉዳይ ምን አይነት ጥንቅር ይዘንላችሁ እንምጣ የሚለውንም ሀሳባችሁን እንድታስቀምጡ እጋብዛችኋለሁ። አሁን ግን ወደ ዕለቱ አብይ ጉዳያችን እናምራም። የዓለም አቀፉ የነዳጅ ንግድ የደም ስር ነው የሚባለውና በቀን ውስጥ በሚሊዮን የሚቆጠሩ በርሚል ድፍድፍ ነዳጆችን የሚስተናገድበት የሆርሙዝ ሰርጥ በአሁኑ ሰዓት በአሜሪካና በኢራን መካከል ለተቀሰቀሰው ወታደራዊና ኢኮኖሚያዊ ፍጥጫ ማዕከል እየሆነ ይገኛል። በዚህ ሰዓት የአሜሪካና የኢራን የድርድር ሂደትን ለማደናቀፍ አቅም ያላቸው ነገሮች ምንድናቸው ከተባለ ሊባኖስ፣ ሆርሙዝና የኒውክሌር ድርድሩ ናቸው። አሁን የሊባኖሱ ጉዳይ ሳይፈታ የሆርሙዝም ጉዳይ ወደ ጠረጴዛው ላይ መጥቷል። እነዚህ ሁለቱ ጉዳዮች ሲፈቱ ነው ስለ ኒውክሌር የምናወራው የሚለው ነጥብ ደግሞ ፈታኝ እንዲሆን አድርጎታል ጉዳዩን። ለዚህ ሁሉ መነሻ የሆነው የእስራኤል በሊባኖስ ላይ የቀጠለው ዘመቻ ነው። ግን ደግሞ በተለያዩ ገጾችና ማህበራዊ ትስስር ገጾች የተመለከትነው ቁጣ የመነጨው ደግሞ የኢራን ወታደራዊ እዝ እስራኤል በምድር ላይ የምታካሄደውን አስከፊ የአየርና የምድር ላይ ጥቃት በአስቸኳይ አላቆመችም፣ እኛም ሆርሙዝን ሙሉ በሙሉ ለመዝጋት ተገደናል ብለው ማወጁን ተከትሎ በተለያዩ ገጾችና የመገናኛ ብዙሃን ላይ የተለያዩ አስተያየቶችን ሲሰጡ ተመልክተናል። ይህንን የአይአርጂሲ እንዲሁም የኻታም አልአንቢያ መግለጫን ተከትሎ የሰላም ስምምነቶች በንግድ ስልት የመደራደር ልምድ ያላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ላይ ባሰፈሩት አስደንጋጭ የሆነ መልእክት ለዓለም አቀፉ ማህበረሰብና ለቴህራን አስተዳደር መልእክታቸውን ልከዋል። ትራምፕ በግልጽ እንደተናገሩት በሚቀጥሉ 60 ቀናት ውስጥ በዋሽንግተንና በቴህራን መካከል የመጨረሻ የኒውክሌርና የቀጠናዊ ሰላም ስምምነት ላይ መድረስ ካልተቻለ አሜሪካ በሆርሙዝ ሰርጥ ላይ በሚያልፉ ማናቸውም መርከቦች ላይ የይለፍ ክፍያ ወይም ታሪፍ፣ ቀረጥ፣ ቶልን መጣል ትጀምራለች ብለዋል። ትራምፕ ይህንን ታሪፍ ለመጣል ያቀረቡት ሰበብ ፍጹም አነጋጋሪና የአሜሪካን ቀዳሚ የኃይል ሚዛን የበላይነት የሚያሳይ ቢሆንም ክፍያው አሜሪካ ለመካከለኛው ምስራቅ ሀገራት ደህንነትና ለዓለም አቀፉ የባህር ትራፊክ ነጻነት ላለፉት 40 ዓመታት ስትሰጥ ለኖረችው ውድ ወታደራዊ ጥበቃና አገልግሎት የምታስከፍለው ህጋዊ ውለታ እንደሆነ ገልጿል። ይህ የትራምፕ ውሳኔ ይፋ የሆነው ሁለቱ ሀገራት በቅርቡ በደረሱት ጊዜያዊ ስምምነት መሰረት ለ60 ቀናት ያህል የባህር ወሽመጡ ያለምንም ክፍያና እገዳ ክፍት መሆን አለበት የሚለውን ድንጋጌ በተግባር ላይ በዋለበት ወቅት በመሆኑ ነው። የቀጠናው ዲፕሎማሲያዊ ጥረት ደግሞ ገደል ውስጥ ሊከት የሚችልና ዓለም አቀፉን ማህበረሰብን ያሳቀቀ ዳግም ጦርነት ልንመለከት ነው እንዴ የሚያስብል ጉዳይ ነው የሆነው። ይሁን እንጂ በባህር ላይ ያለው ተጨባጭ ሁኔታ በትራምፕ ማስፈራሪያና በኢራን መግለጫ መካከል ከፍተኛ ልዩነት እንዳለው የሚያሳዩ መረጃዎችንም እየተመለከትን እንገኛለን። የኢራን ወታደራዊ እዝ ሰርጡን መዝጋቱን ቢያውጅም የአሜሪካ ማዕከላዊ እዝ ወይም ሴንትኮም ግን የኢራን መግለጫ ወዲያውኑን በማስተባበል ማዕከላዊ እዙ በሰጠው መግለጫ ኢራን የሆርሙዝ ባህረ ሰላጤን የመቆጣጠርም ሆነ የማዘዝ አቅም እንደሌላትና የንግድ መርከቦች እንቅስቃሴ አሁንም ያለምንም መስተጓጎል በሰላም በመፍሰስ ላይ እንደሚገኝ አስታውቋል። ማዕከላዊ እዙ እንዳረጋገጠው ከሆነ የኢራን የነዳጅ ጫኝ መርከቦች ሰርጡን በሰላም የተሻገሩ ሲሆን ይህም የኢራን መግለጫ ወታደራዊ ሁኔታ ሳይሆን አሜሪካ በእስራኤል ላይ ጫና እንድትፈጥር ለማስገደድ የተጠቀመችበት የፕሮፓጋንዳ ስልት መሆኑን የሚያሳይ ነው። ኢራን በበኩሏ ይህንን ስልታዊ የውሃ መስመር መልሳ የምትከፍተው አሜሪካ በእስራኤል ላይ ያላትን ተጽዕኖ ተጠቅማ በሊባኖስ ላይ እየደረሰ ያለውን ጥቃት ሙሉ በሙሉ እንዲቆም ስታደርግና የእስራኤል ጦር ከሊባኖስ ምድር መውጣቱን በይፋ ስታስታውቅ ብቻ እንደሆነም በመግለጽ የጸና አቋሟን ይፋ አድርጋለች። ይህ የሁለቱ ወገኖች ፍጥጫና የትራምፕ የተገላቢጦሽ የታሪፍ ምላሽ የመጣው በፓኪስታንና በኳታር አሸማጋይነት በአሜሪካና በኢራን መካከል የሚደረገው የቴክኒክ ደረጃ የሰላም ንግግር በስዊዘርላንድ ለመጀመር የሁለቱም ሀገራት ልዑካን ወደ ቦታው እያመሩ ነው በሚባልበት ወይም ደግሞ መሐመድ ባጋር ጋሊባፍ ስዊዘርላንድ ማረፋቸው በተረጋገጠበት ግን ደግሞ ድርድሩ ገና ሳይጀመር መሆኑ ተስፋ አለው ወይ የሚል ጉዳይ እንዲነሳና የስጋት ጥላ እንዲወድቅ አድርጓል። የባህር ወሽመጡ ውጥረት ከፍተኛ ደረጃ ላይ በደረሰበት በዚሁ ሰዓት ከትዕይንቱ በስተጀርባ በፓኪስታንና በኳታር ከፍተኛ አሸማጋይነት የተጠነሰሰውና በአሜሪካና በኢራን መካከል የሚደረገው የቴክኒክ ደረጃ የሰላም ንግግር በስዊዘርላንድ ምድር በዛሬው ዕለት ለመጀመር የሁለቱም ሀገራት ልዑካን ቡድኖች በዚያ ቦታ ስለመገኘታቸው ተሰምቷል። ይህ ድርድር በ60 ቀናት የጊዜ ገደብ ውስጥ የመጨረሻ የኒውክሌርና የቀጠናዊ ሰላም ስምምነት ላይ ለመድረስ የታለመ የመጨረሻው ዲፕሎማሲያዊ መስኮት ተደርጎ የተወሰደ ቢሆንም ገና ሳይጀመር ግን በትራምፕ የታሪፍ ማስፈራሪያና በኢራን የሆርሙዝ እገዳ ጥላ ስር ለመውደቅ ተገዷል። የቴህራን ይፋዊ ዜና ምንጮች እንደሚገልጹት ከሆነ ኢራን ወደ ስዊዘርላንድ የላከችው የልዑካን ቡድን የሀገሪቱን ከፍተኛ የፖለቲካ ኢኮኖሚና የወታደራዊ መዋቅርን ያካትትና ለድርድሩ ትልቅ ክብደት የሰጠ መሆኑን የሚያሳይ ነው ብለዋል። ቡድኑን የሚመሩት የፓርላማው አፈጉባኤ መሐመድ ባጋር ጋሊባፍ እንዲሁም የውጭ ጉዳይ ሚኒስትሩ አባስ አራግቺ ስለመሆናቸው ተነስቷል። ከነሱ ጋር የሀገሪቱ ማዕከላዊ ባንክ ገዥና የነዳጅ ሚኒስተር ከፍተኛ የቴክኒክ ባለሙያዎችም አብረው ስለመጓዛቸው ተሰምቷል። በአሜሪካ በኩል ደግሞ ምክትል ፕሬዚዳንት ጄዲ ቫንስ ይፋ እንዳደረጉት ከሆነ የትራምፕ የቅርብ አማካሪዎች የሆኑት ጃሬድ ኩሽነር፣ ስቲቭ ዊትኮፍ ቀድመው ስዊዘርላንድ ስለመግባታቸው ተገልጿል። ራሳቸው ምክትል ፕሬዚዳንቱ ጄዲ ቫንስም በሚቀጥሉት ሰዓታት
ሰዓታት ወይም ቀናት ወደ ስዊዘርላንድ በማቅናት ድርድሩን በበላይነት ለመምራት ስለማቀዳቸው አረጋግጧል። በዚህ በስዊዘርላንድ በሚደረገው የቴክኒክ ድርድር ላይ የሚነሱት አጀንዳዎች እጅግ ውስብስብና እርስ በርስ የተሳሰሩ ስለመሆናቸው እየተነሳ ነው ያለው። በዋናነት የአሜሪካ ተደራዳሪዎች የኢራንን የኒውክሌር የማበልጸግ ፕሮግራም ሙሉ በሙሉ መገደብ፣ የተሻሻሉ ሴንትሪፊዩጆችን ስራ እንዲያቆሙ ማድረግና የዓለም አቀፉን የአቶሚክ ኢነርጂ ኤጀንሲ ያልተገደበ ፍተሻና ቅድመ ሁኔታን የሚያነሱ እንደሆነ ይነሳል። በምላሹ የኢራን ልዑካን ቡድን ደግሞ አሜሪካ በጊዜያዊ ስምምነት መሰረት የጣለችውን የባህር ላይ እገዳ እንድታነሳ፣ የኢራን ነዳጅ በዓለም ገበያ ላይ ምንም ጋሬጣን ሳያጋጥመው እንዲሸጥና በውጭ ሀገራት የታገዱ የቢሊዮን ዶላር የሀገሪቱ ሀብቶች ወዲያውኑ እንዲለቀቁ በጽኑ ይጠይቃሉ። የዚህ ድርድር ተስፋና ስጋት በትውልዱ መጋጠሚያ ላይ ግን ቆሟል። ትልቁ ተስፋ ሁለቱም ወገኖች በፓኪስታንና በኳታር በኩል የቴክኒክ ልዑካን ለመላክ መስማማታቸው ጦርነትን ለማስቀረት ያላቸው ፍላጎት የሚያሳይ መሆኑን ነው። ስጋቱ ደግሞ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ አስቀድሞ እንዳስቀመጡት አሜሪካ የታገዱት የገንዘብ ሀብቶቿን የማለቀቅ ግዴታ በተግባር ካላሳየችና ትራምፕ በሆርሙዝ ላይ ክፍያ መጣል እያሰብኩ ነው የሚለውን እብደታቸውን ትተው ብሎኬዱን ማንሳት ሲችሉ ስለመሆኑ ነው እያነሱ ያሉ። በአጠቃላይ የስዊዘርላንዱ የመግባቢያ ሰነድ ውይይት ገና ሳይጀመር ሙሉ በሙሉ ውድቅ ሆኖ ቀጠና ወደማይመለስበት ወታደራዊ ግጭት ሊያመራ የሚችልባቸው እድሎች ጠረጴዛው ላይ ባሉበት ወቅት ነው አሜሪካና ኢራን ቴክኒካዊ የሆኑ ንግግሮችን ለማድረግ ስዊዘርላንድ ላይ እየተገናኙ ያሉት። ኢራን እስራኤል በሊባኖስ ምድር ላይ የምታደርገውን የጦርነት ቀጠና ወረራ ለማስቆም እንዲሁም ፕሮክሲዋን ሂዝቦላህን ከጥፋት ለመታደግ ስልታዊውን የሆርሙዝ ሰርጥ መዝጋቷን ይፋ ባደረገችበት በዚህ ወቅት በዓለም አቀፍ መድረክ ላይ የአሜሪካ ሚና ምን መሆን ነበረበት የሚለው ጥያቄ ታዲያ የበርካቶች ጥያቄ ሆኗል። እንደ ሀያል ሀገርና የቀጠናው ሰላም ዋስትና አስፈላጊነት አሜሪካ በእስራኤል ላይ ያላትን የጦር መሳሪያ አቅርቦት፣ የገንዘብ ድጋፍና ዲፕሎማሲያዊ ከለላን ተጠቅማ በእስራኤል ላይ ጽኑ ጫናን መፍጠር ነበረባት የሚል ጉዳይ ይነሳል። ይህንን ጫና በመጠቀም በሊባኖስ ያለውን አስከፊ ጥቃት እንዲቆም ማድረግ፣ የተኩስ አቁም ስምምነቱን በተግባር ማዋልና በዚህ ቀደም ሲል ከቴህራን ጋር የተደረሰውን ጊዜያዊ ስምምነት እንዲጸና በማድረግ የባህረ ሰላጤውን ሁኔታ ከተጨማሪ ቀውስ መታደግ ቀዳሚውና ምክንያታዊው መንገድ ነበር ለአሜሪካ ይላሉ። ይሁን እንጂ በትራምፕ የሚመራው የነጩ ቤተ መንግስት አስተዳደር የተከተለው ስልት ፍጹም ተቃራኒና የተገላቢጦሽ ሆኖ ነው የተገኘው። አሜሪካ የቀውሱን መነሻ ምክንያት በእስራኤልና በሊባኖስ መካከል ያለው ጦርነት በዲፕሎማሲያዊ መንገድ ከመፍታት ይልቅ በሆርሙዝ ሰርጥ ላይ በሚያልፉ ዓለም አቀፍ መርከቦች ላይ የክፍያ ታሪፍ ለመጣል ስለማሰቧ መግለጿ የአሜሪካን የእርቅ አፈላላጊነትና የቀውስ አስወጋጅነት ሚና ጥያቄ ውስጥ የሚከት ነው። ይህ አካሄድ ዋሽንግተን በቀጠናው ሰላም እንዲመጣ ከማድረግ ይልቅ የተፈጠረውን የጦርነት ቀውስ ወደ አዲስ ኢኮኖሚያዊ ጥቅም፣ የንግድ ጦርነትና የኃይል ማሳያ መድረክነት ለመቀየር መምረጧንም የሚያሳይ ነው ይባላል። ይህ ፖሊሲ ስንጥቅ በትራምፕ አስተዳደር ውስጥ ያለውን የተናበበ ግን ደግሞ አደገኛ የሆነውን አካሄድ ፍንትው አድርጎ የሚያሳይ ነው። አሜሪካ በእስራኤል ላይ ያላትን የበላይነት ተጠቅማ በሊባኖስ ግንባር ላይ የተኩስ አቁም እንዲመጣ ብታደርግ ኖሮ ኢራን ሰርጡን የምትዘጋበት ምንም አይነት ሰብአዊ ሆነ ፖለቲካዊ ምክንያት አይኖራትም ነበር። ይህም በፓኪስታንና በኳታር በኩል የተጀመረውን የስዊዘርላንድ ድርድር በቀላሉ ስኬታማ ሊያደርገው ይችል ነበር ተብሎ ይጠበቃል። ነገር ግን ትራምፕን ዲፕሎማሲያዊ መንገድ ወደ ጎን በመተው ወደ ወታደራዊና የገንዘብ ማስፈራሪያ መሻገራቸው የዋሽንግተን ቀውስን የመቆጣጠርና የመያዝ ስልት መበላሸቱ የሚያሳይ ነው ተብሎ ይወሰዳል። ይህ ተግላቢጦሽ የሆነው ስትራቴጂ በቀጠናው ላይ አዲስ የዲፕሎማሲ ስንጥቅ የፈጠረም ከመሆኑ በላይ አሜሪካን በስዊዘርላንድ መድረክ ላይ ጠንካራ ተደራዳሪ ሳይሆን ቀውሱን የምታባብስ ሀገር አስመስሏት እንድትቀርብ ያደርጋል። የትራምፕ አስተዳደር ለአጋሮቹም ሆነ ለጥላቶቹ ያስተላለፈው መልእክት አሜሪካ በቀጠናው ለሚፈሰው ደምና ለሚካሄደው ጦርነት ዘላቂ መፍትሄ ከመፈለግ ይልቅ በባህር መስመሩ ላይ የሚኖራት ወታደራዊ በላይነትና ለምታገኘው የገንዘብ ቀረጥ የበለጠ ትኩረት ትሰጣለች የሚል አንድምታ እንዲኖረው አድርጓል። ኢራን እስራኤል በሊባኖስ ላይ የምታደርገውን ጥቃት ለመግታት የሆርሙዝ ሰርጥን በዘጋችበት በዚህ ወቅት አሜሪካ በዚያው በሆርሙዝ ላይ ክፍያን አስከፍላለሁ የሚል አቋም እንዳላት በትራምፕ በኩል መግለጿ ስልታዊ እይታው ስንመዝነው እጅግ አጠራጣሪ፣ ግራ የተጋባና ውጤታማነቱም ዝቅተኛ ሊሆን እንደሚችል በርካታ ወታደራዊና ኢኮኖሚያዊ ባለሙያዎች ይስማሙበታል። የአካሄድ የኢራንን ይፋዊ አቋም በቀላሉ ሊያዳክም ይችላል ወይ ለሚለው ጥያቄ ሲነሳ ደግሞ ስልቱ ከኢራን ይልቅ መላውን ዓለም አቀፍ የንግድ ማህበረሰብ የሚቀጣ በመሆኑ ምክንያት የኢራን ወታደራዊ ቁርጠኝነት በቀላሉ ይገታል ተብሎ አይገመትም። ኢራን ላለፉት 40 ዓመታት በዓለም ላይ ታይቶ በማይታወቅ ከባድና ሁለንተናዊ ማዕቀቦች ውስጥ ያለፈች ሀገር እንደመሆኗ መጠን የራሷን የነዳጅ መርከቦችና የንግድ መስመሮች በተለያዩ የድብቅ መንገዶች በባህር ላይ ስም በመለዋወጥና ያለምንም መታወቂያና መለዮ የማንቀሳቀስ ሰፊ ልምድን አዳብራለች። ትራምፕ የሚጥሉ
እንደሚሉት ይህ አዲስ የባህር ላይ የይለፍ ታሪፍ ወይም ቶል በኢራን ኢኮኖሚ ላይ በቀጥታ የሚያርፍ ሳይሆን በተቃራኒው በዚሁ የውሃ መስመር ላይ በሰላም ለመጓዝ በሚገደዱ በአሜሪካ ወዳጅ በሆኑ የአውሮፓ የእስያና የሩቅ ምስራቅ ሀገራት መርከቦች ላይ የሚጫን እጅግ ከባድ ኢኮኖሚ ሸክምና የዋጋ ግሽበት መነሻን ሊሆን የሚችልበት እድል አለ። ይህ ማለት አሜሪካ የምትፈልገውን ስልታዊ ጫና በቴህራን ላይ ማሳረፍ አትችልም ማለት ነው። ይህ የአሜሪካ ስልት ኢራንን ለድርድር ከማንበርከክና በሊባኖስ ላይ ያላትን አቋም እንድታለዝብ ከማድረግ ይልቅ ኢራን ቀጠናዊ ተጽዕኖዋን ይበልጥ እንድታጠናክርና የባህር ላይ ድብቅ የስለላና የወታደራዊ ስልቶቿን እንድታሰፋም የሚገፋፋ ሁኔታን ይፈጥርላታል። ኢራን ይህንን የአሜሪካ የታሪፍ ፖሊሲን በመጠቀም በአካባቢ ያሉ የአረብ ሀገራት በአሜሪካ ላይ ለማሳደምም ልትጠቀምበት እንደምትችል ይነሳል። አሜሪካ የራሷን የንግድ ጥቅም ብቻ የምታስቀድም ኃይል አድርጋ ለመሳልም ትልቅ ዲፕሎማሲያዊ እድልን ታገኝበታለች። በትራምፕ የተነደፈው ይህ አዲሱ የታሪፍ ፖለቲካ ስልታዊ ውጤታማነቱ እጅግ የላላ ከመሆኑም በላይ ኢራን በወታደራዊ ረገድ ከማዳከም ይልቅ በአካባቢው ላይ አዲስ የባህር ላይ ውጥረትን የሚያባብስና ቴህራንም ዳግም ወደ ጦርነት ለመግባት እንድትገደድ ለሚያደርግ ሊሆን ይችላል። ይህንን ካልን አሁን በትራምፕ አስተዳደር የተወጠነውን አዲሱን የክፍያ ታሪፍ ስልት አሜሪካ ቀደም ሲል በዚሁ ሰርጥ ላይ ከተገበረችው እጅግ ጠንካራና ተጽዕኖ ፈጣሪ ከነበረው የኔቫል ብሎኬድ ወታደራዊ ስልት ጋር በንጽጽር እናስቀምጠው። አሜሪካ ከዚህ ቀደም ምን አሳክታለች፣ አሁንስ ምን ለማሳካት ነው እየሞከረች ያለችው የሚለውን ጉዳይ ለማየት ስለሚረዳን ማለት ነው። ይህ ታሪካዊ ንጽጽር አዲሱ የታሪፍ ፖሊሲ በቀጠናው ላይ ሊያመጣ የሚችለውን እውነታ ፍንትው አድርጎ የሚያሳይ ነው። ከዚህ ቀደም ኢራን የሆርሙዝን ሰርጥ ለመዝጋት በሞከረችባቸውና በቀጠናው ላይ ወታደራዊ ጫና በፈጠረችባቸው ወቅቶች አሜሪካ የራሷን የባህር ላይ የበላይነት በመጠቀም ሰርጡን ዳግም በኃይል የመዝጋትና የኢራን የነዳጅ መርከቦች እንዳይንቀሳቀሱ በማድረግ እጅግ የረቀቀ የመክበብ ስልትን ትከተል እንደነበር ይታወሳል። በዚያ የቀድሞ ስልት መሰረት አሜሪካ የቴህራንን ነዳጅ ሽያጭ መስመሮችና ወደቦችን በማነቅ ኢራን በየቀኑ እስከ $500 ሚሊዮን የሚደርስ እጅግ ግዙፍ የሀገር ውስጥ ገቢን እንድታጣ በማድረግ የኢኮኖሚ አቅሟን በቀጥታ የማድረቅ ስራን ስትሰራ ቆይታለች። ያ ወታደራዊ እርምጃ የቴህራንን አቅም በቀጥታ ያዳከመ፣ የጦር መዋቅሯን የናደና የሀገሪቱን አመራሮች ለድርድር እንዲገደዱ ካደረጉ እጅግ ውጤታማ ከነበሩ ስልቶች መካከል አንዱ ተደርጎ ይጠቀሳል። ምክንያቱም ጉዳቱ ያረፈው በቀጥታ ስምነቱን በጣሰችውና ቀውሱን በጠነሰሰችው የቴህራን አስተዳደር ላይ ብቻ የነበረ በመሆኑ ነው። ነገር ግን አሁን በትራምፕ ይፋ የተደረገው የ60 ቀናት የክፍያ ታሪፍ ወይም የቶል ዘዴ ከቀድሞ ስኬታማ ወታደራዊ እገዳ ጋር ሲነጻጸር የአሁኑ ስልት ፍጹም ተደጋጋሚነት የሌለውና ውጤታማነቱ እጅግ የወረደ መሆኑን ልንረዳ እንችላለን። የቀደመው ስልት የኢራን ወታደራዊና የገንዘብ ምንጭ በቀጥታ የሚያደርግ የቅጣት እርምጃ ነበር የነበረው። የአሁኑ የትራምፕ የታሪፍ ስልት ግን በሰርጡ ላይ በሚያልፉ ሁሉም ሀገራት ንግድ ላይ የሚጣል አጠቃላይ ቀረጥ በመሆኑ ኢራንን በቀጥታ የመቅጣት አቅም አይኖሩን፣ ኮሌክቲቭ ፓኒሽመንት ነው የሚሆነው። ሁሉም ያንን መስመር የሚጠቀሙ ሀገራትና መርከቦችን የሚቀጣ አካሄድ ነው። ኢራን ቀድሞውንም በይፋዊ መንገዶች ነዳጅ ከመሸጥ የታገደች ሀገር ነች። ይህ ክፍያ በተለይ በአሜሪካ ወዳጅ በሆኑትና በሰላማዊ መንገድ የሚንቀሳቀሱት ዓለም አቀፍ የንግድ መርከቦች ላይ የሚጫን ከባድ የገንዘብ ሸክም ነው የሚሆነው ከኢራን በላይ። የአሁኑ ዘዴ ኢራንን በኢኮኖሚ ረገድ የመቀጥቀጥና የማዳከም ስልታዊ ውጤታማነት የለውም። ይልቁንም የሆርሙዝ ሰርጥ ወደ አሜሪካ የገንዘብ መሰብሰቢያ ካዝናነት በመቀየር በአካባቢው ላይ አዲስ የንግድ ምስቅልቅል የሚፈጠር ስልት ነው ሊሆን የሚችለው ይባላል። አሜሪካ የኢራን መርከቦች ከማደን ይልቅ ዓለም አቀፍ መርከቦች ወደ ማቆም የምትሸጋገር ከሆነ የቀደመው ውጤታማ ስልቷን ወደ መተው እያመራች ስለመሆኑ የሚያሳይ ነው። አሜሪካ ኢራንን በተናጠል ከመቅጣት ይልቅ መላውን የዓለም ማህበረሰብና ንጹሃን የንግድ አጋሮችን ወደ ጅምላ ቅጣት ወይም ኮሌክቲቭ ፓኒሽመንት ወደሚባል አስከፊ መድረክ የማሸጋገር አደጋም ነው እየተመለከትን ያለ ነው። በተለመደው የዲፕሎማሲና የማዕቀብ ህግጋት መሰረት አንዲት ሀገር የዓለምን ሰላም የሚያናጋ ወታደራዊ እርምጃ ስትወስድ ማዕቀቡና ቅጣቱ ማረፍ ያለበት በዚያችው ሀገር የፖለቲካና የኢኮኖሚ መዋቅር ላይ ብቻ መሆን ነበረበት። ኢራን የሆርሙዝን ሰርጥ መዝጋቷን ተከትሎ አሜሪካ በዚያ የሚያልፉትን የሁሉም ሀገራት የንግድና የነዳጅና እንዲሁም የጭነት መርከቦች ላይ ቶልን ታሪፍን እጥላለው ስትል በትራምፕ በኩል ውሳኔዋን ማስታወቋ ቴህራን ይልቅ ምንም የማያውቁትን የዓለም ሀገራት ንግድ በጅምላ መቅጣት የሚሆንበት አሳሳቢ አካሄድ ይሆናል። ይህ ውሳኔ አሜሪካ ከኢራን ጋር ያላትን የሁለትዮሽ ፍጥጫ ወደ ዓለም አቀፍ ቀውስ የሚቀይረውም ከመሆኑም በላይ እንደ ጃፓን፣ ደቡብ ኮሪያ፣ ህንድና በርካታ የአውሮፓ ህብረት ሀገራትን የመሳሰሉ የአሜሪካ የቅርብ ስልታዊና የንግድ ወዳጆች ሳይቀሩ ያለምንም ጥፋታቸው በከባድ የኢኮኖሚ ቀውስ እንዲቀጡ የሚያደርግ እርምጃ ነው። እነዚህ ሀገራት ከባህረ ሰላጤው ለሚያስገቡት ለእያንዳንዱ በርሜል ነዳጅ ለአሜሪካ ተጨማሪ ታሪፍ እንዲከፍሉ የሚገደዱ መሆናቸው በትራምፕ አስተዳደር ላይ ከፍተኛ የፖለቲካ ቅሬታና መቃረንን መፍጠሩ የማይቀር እውነታ ነው የሚሆነው። ይህ ከተናጠል ቅጣት ወደ ጅምላ ቅጣት የመሸጋገር አዝማሚያ ደግሞ አሜሪካ በዓለም መድረክ ላይ ብቻዋን ሊያስቀራት የሚችል አደገኛ ፖሊሲ መበላሸት ነው። ምክንያቱም መሰላችሁ ማንኛውም የዓለም ሀገር አሜሪካና የኢራን ፍጥጫ የፈጠረው የኢኮኖሚ ኪሳራ በዝምታ ለመሸከም ፍቃደኛ የማይሆኑ በመሆናቸው ምክንያት ከዋሽንግተን ይልቅ የራሳቸውን አማራጭ የንግድ መስመሮችና አዳዲስ ጥምረቶችን መፈለግ እንዲጀምሩ ይገፋፋሉ። ይህ ደግሞ
የትራምፕ የታሪፍ ፖለቲካ ኢራን ይበልጥ የተገለለች በማድረግ ለድርድር እንድትበረከክ ከማድረግ ይልቅ አሜሪካ ራሷን ከዓለም አቀፍ ወዳጆቿ የምታገልበትና ቴህራን የጅምላ ጭቆና ሰለባ አስመስሎ ለመሳል እድል የሚሰጥ ስልታዊ ውድቀትን ሊያስከትል የሚችል ይሆናል። በዓለም በባህር ላይ ከሚንቀሳቀሰው አጠቃላይ የድፍድፍ ነዳጅ ንግድ ውስጥ ሲሶ ወይም ከ20% በላይ የሚሆነው የነዳጅ አቅርቦት የሚያልፍበት ይኸው እጅግ ጠባብ የሆነው የባህር መስመር ለአፍታ እንኳን ሲስተጓጎል ወይም ተጨማሪ የገንዘብ ጫና ሲጣልበት በዓለም አቀፍ የነዳጅ ዋጋ ላይ ፈጣንና አስከፊ መናወጥን የመፍጠሩ ሁኔታ በተደጋጋሚ ከዚህ ቀደም ተመልክተናል። አሜሪካ በዚህ መስመር ላይ የምታስበው ቀረጥ ወይም ታሪፍ በተግባር ላይ ዋለ ማለት ዓለም አቀፍ የጭነትና የነዳጅ ማጓጓዣ ኩባንያዎች የኢንሹራንስና የትራንስፖርት ወጪያቸውን በከፍተኛ ሁኔታ እንዲጨምሩ ይገደዳሉ። የትራንስፖርት ወጪያቸውን በከፍተኛ ሁኔታ ጨመሩ ማለት ደግሞ በቀጥታ ሸማቹ ማህበረሰብ የሚጋፈጠው ወይም ወደ ሸማቹ ማህበረሰብ የሚተላለፍ በመሆኑ በዓለም ዙሪያ አጠቃላይ ዕቃዎች ዋጋ እንዲንር የአቅርቦት ሰንሰለት ወይም ሰፕላይ ቼን እንዲዘጋና በተለይም ያደጉት የኢንዱስትሪ ሀገራት በድጋሚ ወደ አስከፊ ዋጋ ግሽበት ማዕበል ውስጥ እንዲገቡ ያደርጋቸዋል። ከህግና ከዲፕሎማሲ አንጻር ሲታይም ጉዳዩ ፍጹም ህገወጥና የዓለም አቀፍ ህግጋትን መሰረት የሚያናጋ ከባድ ጥሰት ሆኖ ይገኛል። እንደ አውሮፓውያን አቆጣጠር በ1982 የተፈረመው የተባበሩት መንግስታት የባህር ላይ ህግ ድንጋጌ ወይም UNCLOS እንደ ሆርሙዝ ያሉ ዓለም አቀፍ ጠባብ የባህር መስመሮች ወይም ኢንተርናሽናል ስትሬትስ በተመለከተ እጅግ ግልጽ የሆነ ድንጋጌ አለው። በዚህ ድንጋጌ መሰረት ማናቸውም የዓለም የንግድና የሲቪል መርከቦች በእነዚህ ስልታዊ የውሃ መስመሮች ላይ ያለምንም ክፍያ፣ ያለምንም ጋሬጣና ያለምንም ቅድመ ሁኔታ በነጻነት የመተላለፍ ትራንዚት ፓሴጅ ሙሉ መብት አላቸው ይላል። በሆርሙዝ ሰርጥ በጂኦግራፊያዊ አቀማመጡና በኦማንና በኢራን ይፋው የባህር ክልል ወይም ቴሪቶሪያል ዋተርስ ውስጥ የሚገኝ በመሆኑ ደግሞ አሜሪካ ለዚህ የባህር መስመር ምንም አይነት የባለቤትነትም ሆነ የሉዓላዊነት መብት የላት። ይህ በመሆኑ ዋሽንግተን በሺዎች ከሚቆጠሩ ማይሎች ርቃ መታ ይህንን መስመር ጠብቃለሁ፣ ቆጣጠራለሁ በሚል ሰበብ ብቻ በመቶዎች የሚቆጠሩ የዓለም ሀገራት መርከቦች ላይ የገንዘብ ታሪፍ እጥላለሁ ማለቷ በዓለም አቀፍ ህግ የተደነገገውን የነጻ መተላለፍ መብት በኃይል የበላይነት የመጣስ ያህል የሚቆጠር እንዲሁም ዓለም አቀፋዊ ህጎችን በጫካ ህግ የመቀየር አካሄድና ከባድ የህግ ጥሰት ተደርጎ ሊወሰድ የሚችል ነው። ግን አሜሪካ ስለ ሆርሙዝ ሰርጥ ምን አግብቷት ነው በዚህ ደረጃ እያወራች ያለችው? በትራምፕ የተነሳው የደህንነት ከለላ በምን አግባብ ነው ክፍያ ሊያስጠይቅ የሚችለው የሚሉትን እጅግ መሰረታዊና ዋነኛ የሆኑ ጥያቄዎችን በማንሳት የዕለቱን የልዩ ጥንቅር ትንታኔያችንን እንቋጫለን። አሜሪካ በጂኦግራፊያዊ አቀማመጥ ከባህረ ሰላጤው ቀጠናዎች በሺ የሚቆጠሩ ማይሎች ብትርቅም ትራምፕ ይህንን የክፍያ ታሪፍ ለመጠየቅ ያነሱታዊ ሰበብ ግን ላለፉት 40 ዓመታት ዋሽንግተን ለአካባቢው ሀገራት ስትሰጥ የኖረችውን ወታደራዊ ጥበቃ ዋስትናን ነው። አሜሪካ አምስተኛው የባህር ላይ እዟን ወይም ፊፍዝ ፍሊትን በባህሬን በማስቀመጥና ዘመናዊ የጦር መርከቦቿን በባህር ወሽመጡ ዙሪያ በማሰማራት የኢራንን ቀጠናዊ የበላይነት ስትገታና የዓለም የነዳጅ ንግድ ያለምንም ስጋት እንዲፈስ ስትጠብቅ መኖሯ እንደ ትልቅ ውለታን ነው የሚቆጥሩት ፕሬዚደንት ዶናልድ ትራምፕ። በትራምፕ እይታ ይህንን ውድ የሆነ የደህንነት ከለላ ያለምንም ክፍያ ለዓለም ማቅረብ የሚያበቃበት ጊዜ ደርሷል። ይሁን እንጂ ፕሬዚዳንቱ የሚያወሩለት ይህንን የአሜሪካ የደህንነት ከለላ ዛሬ ላይ በኢራን አዲስ ወታደራዊ ስልት ምክንያት አሮጌና በተግባር የፈረሰ ቀመር ነው የሚገኘው። ቴህራን ላለፉት ዓመታት ያዳበረቻቸው የረቀቁ የድሮን ቴክኖሎጂዎች፣ የባህር ላይ ተወንጫፊ ሚሳይሎችና ቁጥራቸው የበዛ ፈጣን ጀልባዎች አጠቃቀም የአሜሪካን ግዙፍ የጦር መርከቦች በቀላሉ ሊገቱት የማይችሉትን አዲስና ረቂቅ ስጋት በባህር ወሽመጡ ላይ ፈጥሯል። ይህ ማለት ኢራን በማንኛውም ሰዓት አሜሪካ ሳታውቅ የባህር ላይ ፈንጂዎችን የመቅበርና የንግድ መርከቦችን የመጥለፍ አቅም እንድታዳብር አድርጓታል። አሜሪካ ለብቻዋ ደግሞ ለአካባቢው ሙሉ የደህንነት ዋስትና መስጠት የምችልበት ያ የድሮ ፍጹማዊ የበላይነት ቀመር አክትሞለታል የሚል ነጥብ ይነሳል። የደህንነት ቀመር መፍረስ ደግሞ በትራምፕ አስተዳደርና በዓለም አቀፍ ማህበረሰብ መካከል ያለውን የወደፊት ስልታዊ ግራ መጋባትን ይበልጥ ያቆለዋል። ምንም እንኳን የፓኪስታንና የኳታር አሸማጋዮች በቴህራንና በዋሽንግተን መካከል ያለውን ውጥረት ለማርገብ እንዲሁም የስዊዘርላንድን የቴክኒክ ድርድር ለማስጀመር ሌት ተቀን እየሰሩ ቢሆንም የእስራኤልና የሂዝቦላህ የሊባኖስ ግንባር ጦርነት በቀጥታ ሳይቆም ግን የሆርሙዝ ቀውስ በዘላቂነት ሊፈታ የሚችልበት እድል እጅግ የመነመነ ሆኗል። በትራምፕ የተሰጠው የ60 ቀናት የጊዜ ገደብ በአሁኑ ሰዓት በፍጥነት እየቆጠረ ባለበት ጊዜ ዓለም አቀፉ ማህበረሰብም ለትልቅ ስጋት ውስጥ ሆኖ ክስተቶችን እየተከታተለ የሚገኘው አሜሪካ ይህንን ህገወጥ የታሪፍ ፖሊሲ በተግባር ላይ በማዋል የዓለምን የኢኮኖሚ ወደ ከፋ ምስቅልቅልና ጅምላ ቅጣት ትከቷለች ወይስ የስዊዘርላንዱ የዲፕሎማሲ መስኮት የፈረሰውን የቀጠናውን የኃይል ቀመር በሰላማዊ መንገድ መልሶ ሊያስተካክለው ይችላል የሚለው ጥያቄ በቀጣዮቹ ሳምንታት የሚመለስ የቀጠናው ትልቅ እጣ ፋንታ የሚወስን እውነታ ሆኖ የሚቀጥል የሚለው እስከዛ። ይህንን በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁኝ ስለቆያችሁ እጅግ አድርጌ ያመሰግናችኋለሁ። የገበያ ሚዲያ እንደተለመደው ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ እንዳስቀምጡልኝ ጋብዤ እዚህ ላይ ለያችኋለሁ። በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዛ ድረስ ግን በቸር ሰንብቱልኝ። ሰላም።
ለእርሶም ለልጆም ይሆናል። ውርስም እንዲሁም ቅርስ ነው። በዲፕሎማቶች መቀመጫ በሆነችው አፍሪካ ህብረት አጠገብ ለእርሶ በቀረበ ዋጋ በካሬ 89 ሺህ ብር ቀድሞ ለሚመዘገቡ 20 ሰዎች ብቻ የማያዳግም ወርቃማ ዕድል ከሰመር ሪል ስቴት ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 አፓርታማ ህንፃ ማስረከባችንን ስንገልጽ በልዩ ደስታ ነው። ዛሬ ላይ ደግሞ ከአፍሪካ ህብረት ጎን ከባለ 1 እስከ ባለ 3 መኝታ ሰፊ ካሬ አማራጮችን በ10% ቅድመ ክፍያ ከ700 ሺህ ብር ጀምሮ ለሽያጭ አቅርበናል። ቤታችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቸሮች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ፣ ሁሉንም የጋራ መገልገያዎች ዘመኑን በዋጀ መንገድ ተሰርተዋል። ቤቱን እየኖሩበት በረጅም ጊዜ የሚከፍሉት 50% የባንክ ብድርም ተመቻችቶሎታል። ፈጥኖ በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት